ኦሪት ዘዳግም ምዕራፍ 5 ሙሴም እስራኤልን ሁሉ ጠርቶ አላቸው፣ እስራኤል ሆይ እንድትማሯት በማድረግም እንድትጠብቋት ዛሬ በጆሮአችሁ የምናገራትን ሥርዓትና ፍርድ ስሙ። አምላካችን እግዚአብሔር በኮሬብ ከእኛ ጋር ቃል ኪዳን አደረገ። እግዚአብሔር ዛሬ በዚህ በሕይወት ካለነው ከእኛ ከሁላችን ጋር እንጂ ከአባቶቻችን ጋር ይህችን ቃል ኪዳን አላደረገም። በተራራው ላይ በእሳት ውስጥ ሆኖ እግዚአብሔር ፊት ለፊት ተናገራችሁ። እኔ የእግዚአብሔርን ቃል እነግራችሁ ዘንድ በዚያን ጊዜ በእግዚአብሔርና በእናንተ መካከል ቆሜ ነበር። እናንተ በእሳቱ ምክንያት ፈርታችኋልና ወደ ተራራውም አልወጣችሁምና። እርሱም አለ፣ ከግብፅ ምድር ከባርነት ቤት ያወጣሁህ እግዚአብሔር አምላክህ እኔ ነኝ። ከእኔ በቀር ሌሎች አማልክት አይሁኑልህ። በላይ በሰማይ ካለው በታችም በምድር ካለው ከምድርም በታች በውሃ ካለው ነገር የማናቸውንም ምሳሌ የተቀረጸውንም ምስል ለአንተ አታድርግ። በሚጠሉኝ እስከ 3ኛና እስከ 4ኛ ትውልድ ድረስ የአባቶችን ኃጢአት በልጆች ላይ የማመጣ ለሚወዱኝ ትእዛዜንም ለሚጠብቁ እስከ 1000 ትውልድ ድረስ ምሕረትን የማደርግ እኔ እግዚአብሔር አምላክህ ቀናተኛ አምላክ ነኝና አትስገድላቸው፣ አታምልካቸውም። የእግዚአብሔርን የአምላክህን ስም በከንቱ አትጥራ። እግዚአብሔር ስሙን በከንቱ የሚጠራውን ከበደል አያነጻውምና። እግዚአብሔር አምላክህ እንዳዘዘህ የሰንበትን ቀን ትቀድሰው ዘንድ ጠብቅ። 6 ቀን ሥራ ተግባርህንም ሁሉ አድርግ። 7ኛውም ቀን ግን ለእግዚአብሔር አምላክህ ሰንበት ነው። አንተ እንደምታርፍ ሎሌህና ገረድህ ያርፉ ዘንድ አንተ ወንድ ልጅህም ሴት ልጅህም ሎሌህም ገረድህም በሬህም አህያህም ከብትህም ሁሉ በደጆችህም ውስጥ ያለ እንግዳ በእርሱ ምንም ሥራ አትስሩ። አንተም በግብፅ ባሪያ እንደነበር ካስብ። እግዚአብሔር አምላክህ በጸናች እጅና በተዘረጋ ክንድ ከዚያ አወጣ። ስለዚህ እግዚአብሔር አምላክህ የሰንበትን ቀን ትጠብቅ ዘንድ አዘዘ። እግዚአብሔር አምላክህ እንዳዘዘ አባትህንና እናትህን አክብር። እግዚአብሔር አምላክህ በሚሰጥህ ምድር ላይ ዕድሜህ እንዲረዝም መልካምም እንዲሆንልህ አትግደል፣ አታመንዝር፣ አትስረቅ፣ በባልንጀራ ላይ በሐሰት አትመስክር፣ የባልንጀራህን ሚስት አትመኝ፣ የባልንጀራህንም ቤት እርሻውንም ሎሌውንም ገረዱንም በሬውንም አህያውንም ከባልንጀራ ገንዘብ ሁሉ ማናቸውንም አትመኝ። እግዚአብሔር በተራራው ላይ በእሳትና በደመናው በጨለማውም ውስጥ ሆኖ በታላቅ ድምፅ እነዚህን ቃሎች ለጉባኤዎቹ ሁሉ ተናገረ። ምን አልጨመረም። በሁለቱም የድንጋይ ጽላቶች ላይ ጻፋቸው፣ በእኔም ሰጣቸው። ተራራው በእሳት ሲነድ ከጨለማው ውስጥ ድምፁን በሰማችሁ ጊዜ እናንተ የነገዶቻችሁ አለቆች ሽማግሌዎቻችሁም ወደ እኔ ቀረባችሁ፣ አላችሁም፣ እነሆ አምላካችን እግዚአብሔር ክብሩንና ታላቅነቱን አሳይቶናል፣ ከእሳቱም ውስጥ ድምፁን ሰምተናል። እግዚአብሔርም ከሰው ጋር ሲነጋገር ሰውየውም በሕይወት ሲኖር ዛሬ አይተናል። አሁን እንግዲህ ይህች ታላቂቱ እሳት ታቃጥላለችና ለምን እንሞታለን? እኛ የአምላካችንን የእግዚአብሔርን ድምፅ ደግሞ ብንሰማ እንሞታለን። ከሥጋ ለባሽ ሁሉ እኛ እንደሰማን በእሳት ውስጥ ሆኖ ሲናገር የሕያው አምላክን ድምፅ ሰምቶ በሕይወቱ የኖረ ማን ነው? አንተ ቅረብ፣ አምላካችን እግዚአብሔር የሚለውን ሁሉ ስማ። አምላካችን እግዚአብሔር ለአንተ የሚናገረውን ሁሉ ለእኛ ንገረን፣ እኛም ሰምተን እናደርገዋለን። በተናገራችሁኝም ጊዜ እግዚአብሔር የእናንተን ቃል ድምፅ ሰማ። እግዚአብሔርም አለኝ፣ ይህ ሕዝብ የተናገርሁህን ቃል ድምፅ ሰምቻለሁ። የተናገሩ ሁሉ መልካም ነገር ነው፣ ለእነርሱ ለዘላለምም ለልጆቻቸውም መልካም የሆንላቸው ዘንድ እንዲፈሩኝ ሁል ጊዜም ትእዛዜን ሁሉ እንዲጠብቁ እንዲህ ያለ ልብ ምን ነው በሆነላቸው። ሄደህ ወደ ድንኳናችሁ ተመለሱ በላቸው። አንተ ግን በዚህ በእኔ ዘንድ ቁም። ርስት አድርጌ በምሰጣቸው ምድር ላይ ያደርጓት ዘንድ የምታስተምራቸውን ትእዛዜንና ሥርዓቴን ፍርዴንም ሁሉ ነግርሃለሁ። እግዚአብሔር አምላካችሁ እንዳዘዛችሁ ታደርጉ ዘንድ ጠብቁ። ከእርሱም ወደ ቀኝም ወደ ግራም ፈቀቅ አትበሉ፣ በሕይወት እንድትኖሩ መልካምም እንዲሆንላችሁ በምትርሷትም ምድር ዕድሜያችሁ እንዲረዝም እግዚአብሔር አምላካችሁ ባዘዛችሁ መንገድ ሁሉ ሂዱ።